ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ሃፒ በርዝዴይ አዶናይ እንኳን ተወለድ። ቀሪ ዘመኑ የተባረከ ይሁን። አንተ ክብርን፣ ፍቅር፣ እንክብካቤ ነገር ሰጥተኸኛል ህይወቴ ላይ እና በጣም አመሰግናለሁ። ቴንክ ዩ ሶ ማች። ዛሬ ቀን ነው ከዚህ በላይ ከፍ የምትልበት ቀን ይሁንልህ፣ ጊዜ ይሁንልህ እና ሃፒ በርዝዴይ እንኳን ተወለድ። ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ? ሰው ድሮሽ እንደሌለው ለይምሰል መታየቱ ማስረዳት መንገድ ስቺ ሁሉንም በሰዓቱ ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ? እንደምታውቁ ጃኒና አዶናይ በፍቅር አብሮ መቆየታቸውና በፍቅር አብሮ ረጅም ጊዜ ማሳለፋቸው ይታወቃል። ረጅም ጊዜ ማለት አንድ አመት ከምናምን ወደ 2 አመት ይጠጋል፣ ጆን ዳንኤል ከመታሰሩ ጊዜ ጀምሮ ማለት ነው። ነገር ግን አንድ ክስተት እነሱን መለያየት ችሏል። ይህ ክስተትም ደግሞ በጎንደር የተከሰተ ክስተት ነው። ባለፈው ብዙዎቻችሁም ደግሞ ሰምታችሁ እንደነበረው እንግዲህ ጃኒ ሃሎ ትላለች ማለት ነው ለጆን ዳንኤል ደውላ ከዛ ራቁቴን ብላ ያወራችው ነገር ይሄ ቪዲዮ ተጋልጦ ጆን ዳንኤል ሚዲያ ላይ አወጣና ከዛ በኋላ አዶናይ ይሄንን ሲሰማ እጅግ በጣም አዝኖ ልቡ በጣም ቆስሎ ነበርና ላይቭ ቀጥታ ገብቶ ሲያለቅስ እንመለከታለን ማለት ነው። እንዴት እንደዚህ ታሪክ ያለሽ ሰው ኖርሽ ያለሽ የሚለው ዘፈን ራሱ በዚህ ነው እንደዚህ ሲዘፈን የነበረው ማለት ነው። እንግዲህ ከዛ በኋላ ግን ምንም ነገር ስለሷ ተናግሮ አያውቅም ማለት ነው። እሷ ግን በጣም በጸጸት መታ እንኳን ሃፒ በርዝዴይ ብላ ይሄንን ትወል እንጂ አዶናይ እስካሁን በዚህ በፊት ለተከሰተ ነገር በጣም አልሰላለው ብዙ ሰዎች መንገድ ላይ በሚሄድበት ጊዜ ማለት በእግረ መንገድ ብሎ ይቅርታ ጠይቃችኋለሁ። ከዚህ በኋላ በቦታ እንደዚህ አይነት ብዙ ጊዜ ጃኒ ታለች በትልቅ ዳንካዎች ነው ታገኙ ታምራላችሁ በጣም ትልቅ ነገሮች ምናምን የሚሉ ሰዎች ተመለከቱኝ። ከዚህ በኋላ እንደዚህ አይነት አላረጋም የአዶናይ ተከታዮች ወዳጆች የሆናችሁ በሙሉ ነገር ነገር ማይናገራቸው ሰው ተናገራችሁ እንግዲህ አንዳንድ ጊዜ ንጹህ ልብ ያላችሁ ሰዎች ሰውን አንድ ጊዜ ይወዳሉ፣ ግን በዛ ሰው ከተከዱ መልሶ ያንን ሰው ማፍቀር በጣም ዳገት ነው የሚሆንባቸው ማለት ነው። ንጹህ ሰዎች ከተከዱ በተለይ በጣም ካኩረፉ እነሱ መመለስ በጣም ከባድ ነው። ምክንያቱም ልባቸው ንጹህ ስለሆነ አንድ ድንገት ከተበከለ ወይ ነገር ከተመረዘ እጅግ በጣም ከባድ ነው ማለት ነው። አዶናይም ደግሞ ለጃኒ ሲያሳይ የነበረው ንጹህ ፍቅር ነበር። ሲሰጣት የነበረው ነገር ማንንም የማይሰጣትን እንክብካቤ ያደረጋት ሰጣትና እሷን በዛ ጊዜ አዶናይ መንከባከብ ያለባት ሁሉም ነገር ትታ አዶናይ ላይ ብቻ ፎከስ ማድረግ ያለባት እሷ ግን ትታ እንደገና መልሳ እሷን ከጎዳት ወንድ ጋር ቺት ማድረግ ትክክል አልነበረም። ይሄ ከቺቲንግ ጋር የተማመሰ ምክንያቱም ዛሂዳ እንደዚህ ያለ ስለመስጠራው ማጋለጧ ማለት እንደገና ልባ ውስጥ አለ ማለት ነው ያጆን የሚባል ልጅ እስካሁን እና ይሄ ደግሞ አንድ ወንድ አንድን ሴት አፍቅሮ ያቺ ሴት ከሌላ ወንድ ጋር የምትልከሰከስ ወይ ደግሞ ሌላ መጥፎ ነገር የምታወራ ምስጢር የምታወጣ ከሆነ በዛ ለሚያፈቅራት ወንድ አሁንም ታማኝ አይደለችም ማለት ነው። ስለዚህ ያ ሰው ደግሞ ይጎዳል። ማንም ሰው ሚስቱ ፍቅረኛው እንደዚህ እንድታርቅ አይፈልግም። አዶናይም ለዚህ ነው እጅግ በጣም ያኮረፈውና እኔ በጣም በሱ ቦታ ሆኜ ራሱ በጣም አዝኜ ነበረ። በሱ ቦታ ሆናችሁና አንተ ስታስቡት አንድ በጣም የምታፈቅሯት ሴት በጣም የምትወዷት ሴት በጣም የምታምኗት ሴትና ሁሉ ነገራችሁን ያሳያችኋት ሴት ሁሉ ነገራችሁ የሰጣችኋት ሴት እንደዚህ ስታረጋችሁ በጣም እጅግ አስከፋ ነገር ነው። ብዙ ሰዎች አዶናይና ጃኒ እንደገና ተጣብረው እነሱን አንድ ላይ ማየት እንፈልጋለን ይላሉ። አንዳንዶቹ ደግሞ ጃኒ አዶናይን አጣች ማለት የንጉስ ቤተሰብን አጣች ማለት ነው። ምክንያቱም ከአዶናይ ጀርባ ትልቅ የንጉሳዊ ቤተሰብ አለ ማለት ይቻላልና እናቱ፣ አባቱ፣ ወንድሞቹ ምናምን ቤተሰቦቹ በተለይ ደግሞ ቤተሰቦቹ መካከል ያለው ፍቅር እጅግ በጣም የሚያስቀና ነገር ነውና ጃኒ ከነሱ ውጭ መሆኗ እጅግ በጣም የሚያሳዝን ነገር ነው። ለሷ ትልቅ እድል ነበረ በዚህ ንጉሳዊ ቤተሰብ ውስጥ ገብታ ለሷ ትልቅ ክብር ነበር
ነበር። ይሄ ከዚህ መውጣት ሀገር እጅግ በጣም የሚያሳዝን ነገር ነው። ትልቅ እድል ያጣችው ጃኒ ትክክል አላደረገችም። አሁንም በዚህም በዛም ብላ ግን እንደምንም ከሱ ጋር መታረቅ አለባት የሚለው አሉ። አዶናይ ግን በዚህ ጉዳይ አሁንም ምንም መልስ አልሰጠም። ልደቱን ከጓደኞቹ በቤተሰቦቹ በእህቶቹ በወንድሞቹ ተከበው ሲያከብር እንመለከታለን። በልደቱ ላይም ደግሞ እጅግ በጣም ትልልቅ ጊፍቶች ሲሰጡት ነበረ። ብዙ ሰዎች ደግሞ መልካም ምኞታቸውን ሲገልጹበት እፍን የውጭ ሀገር ቭሎገሮች ወይ ደግሞ ዩቲዩበሮች ኮንቴንት ክሬተሮች ከአፍሪካ ሀገራት እና እሱን የሚያውቁት በሙሉ ጥሩ ምኞትን ሲመኙለት ነበር። አዶናይ ይሄ ማለት ምን ያህል አድማሱ እጅግ በጣም ሰፊ እንደሆነ የሚያሳይ ነው። እሱም ኢትዮጵያ ሊሚትድ ክሬተር ሳይሆን ከኢትዮጵያ ያለፈ እጅግ በጣም ኢንተርናሽናል ታዋቂ መሆኑን እንደቀጠለ ነው ማለት ብዙ ሰዎችን በጣም እያስገረመ የሚገኝ ወጣት ነው። ሌላው አንድ ትልቅ ተሰጥኦ ምንድነው ከደግነቱ ከጥሩ ልብ ስላለው ብቻም ሳይሆን ሌላ ጥሩ ነገሩ ምንድነው እንግሊዝኛ እጅግ በጣም አቀላጥፎ መናገሩ። ከኢንተርናሽናል ከሚመጡ ሰዎች ከዓለም አቀፍ ከተለያዩ ቦታዎች ለሚመጡ ከዩሮፕ ከአሜሪካን ከዌስተርን ሀገራት ለሚመጡ እንግዶች እጅግ በጣም በቀላሉ ለመተዋወቅ ራሱን ለማስተዋወቅ ለሱ እጅግ በጣም ቀላል ነው። ታስታውስ ከሆነ አሾ ስፒድ ኢትዮጵያ በጣ ጊዜ የአሾ ኢትዮጵያ የሚባል ማለትም ከትክክለኛው አሾ ስፒድ ጋር የሚመሳሰል የሚባለው ልጅ እሱን ለአሾ ስፒድ ለማስተዋወቅ ያደረገው ጥረት እንግሊዝኛው አገላለጹ እጅግ በጣም የሚገርም የሚደነቅ ነበርና ይሄ ደግሞ አንዱ የእንግሊዝኛ ችሎታውን ማሳያ ነበር ማለት ነው። እና አዶናይ እንዲሁ ኢትዮጵያ ውስጥ ብቻ ታዋቂውን እንደ ሌላ ቲክቶከር ዝም ብሎ ላይፍ ላይ የገባ ይሄ ኮይን እየለቀመ የሚኖር ከዛ ባገኘው ብር እየተዝናና የሚኖር ሰው ሳይሆን ገና ብዙ ጀብድ ትልቅ ነገሮችን የሚሰራ ወጣት ነው ማለት ነው። እሺ ተመልካቾቼ እስካሁን አብራችሁ ስለቆያችሁ ስለተከታተላችሁ እጅግ በጣም አመሰግናለሁ እያልኩኝ እናንተ ግን በዚህ ጉዳይ ሀሳባችሁ ምን ይመስላችኋል? ስለ አዶናይ እና ጃኒ ስታስቡ ተመልሷን ላይ ይሆናሉ ወይስ እንዴት ይሆናል ብላችሁ ታስባላችሁ? ወይስ ደግሞ አዶናይ ሌላ ፍቅረኛ ይዞ ላይፉን ይቀጥላል፣ እሷም ደግሞ ሌላ ሰው ጋር ትተዋወቅና ህይወታቸውን በቃ ከዚህ በኋላ እዚሁ ብሬክአፕ አድርገው ለየብቻ በቃ የራሳቸውን ላይፍ መኖር ይቀጥላሉ፣ ወይስ አንድ ላይ ደግሞ ተመልሶ ይታረቃል የሚል አይነት ግምታችሁን በዚሁ ኮሜንት ሴክሽን ላይ ታስቀምጡ ፈልጋለሁ። እስካሁን ስለተከታተላችሁ እንዲህ በጣም አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እንድታደርጉ፣ ሌሎቻችሁ ሰብስክራይብ ያደርጋችሁ ደግሞ ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። እንደዛም ደግሞ ላይክ አድርጉላችኋለሁ። እኔ ወንድማችሁ ፍሮምስ ነበርኩኝ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ሰላም ሁኑልኝ። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በርቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግጬ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። መልእክታችሁና ጸሎታችሁ ድጋፋችሁ በልቤ ውስጥ አለ፣ አልተረሳም። ማን እንደሆንኩኝ እንዳረሳ አድርጋችሁኛል። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት እፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት እፈልጋለሁ። ይህ የልቤ ፍላጎት አልነበረም። እየተማርኩና እየበሰልኩኝ ሰላምን እየመረጥኩኝ ይገኛል። እናም ቤተሰብ በፍቅር በኃላፊነትና በሰላም ወደፊት ለመጓዝ ስራ ላይ ነኝ። ከኔ ጋር ለነበራችሁ አብራችሁኝ ከኔ ጋር ላዘናችሁ በጣም አመሰግናለሁ።